መልካም የሰራ እንዲሸለም ያጠፋ እንዲቀጣ ነው የህግና ስርዓት ዋና ዓላማ። ህግና ስርዓት ሲባል ሃይማኖታዊ ህግና ስርዓት አለ፣ ባህላዊ ህግና ስርዓት አለ። ለምሳሌ የአባገዳ ህግና ስርዓት አለ፣ የሃይማኖት ህግና ስርዓት አለ። እስኪ ላሰማችሁ የሆነ ቪዲዮ የሚል አርጉመንት ነው የሚያነሱት። እነሱ ሲያነሱ አክቹዋሊ 50 የብር ስቅል የሚለውን ብር ብለው በኢትዮጵያ ብር አለው ነው የሚይዙት። ክፍሉ የሚለው የብር ስቅል ነው የሚለው። ይሄ መጀመሪያውን የሂብሩንም ማየት ይቻላል ማለት ነው። ሲቀጥል ደግሞ ደፍሮ ነው የሚለውት እነሱ። ደፍሮ አይልም ሂብሩም። እንደገና ደግሞ መጽሐፍ ቅዱሳችንም እንደዚ አይልም። እነሱ የሚያመጡት የፕሮቴስታንትን እትም ነው። እፎይ ጋር እንደሰማችሁት በራሱ ሃይማኖትና በራሱ መጽሐፍ ቅዱስ ዋሽቷል፣ ሸምጥቷል። አስባችሁታል? በራሱ ሃይማኖትና መጽሐፍ ቅዱስ እንደዚህ የሸመጠጠ በእስልምና ምን ያክል እንደሚዋሽና እንደሚሸመጥጥ መረዳት አያቅታችሁም? ለማንኛውም ዘዳግም ላይ ሄደን የእፎይ ጋር ውሸት እናጋልጣለን። ዘዳግም ምዕራፍ 2 ከአንቀጽ 28 ጀምረን ስናነበው ምን ይላል? ማናቸውም ሰው ልብ በሉ እዚህ ጋር ማናቸውም ሰው ድንግልና ያላትን ያልታጨች ልጃገረድ ሂዶ ቢያነውራት ነው። ማስነውር ብሎ ማለት መድፈር ማለት ነው። ተግባብተናል። ቢያነውራት ማለትም ቢደፍራት ለአባቷ 50 ብር ሰቀል ካሳ ከፍሎ የተደፈረችው ልጅ ደግሞ እድሜ ልክ ሚስት አድርጎ እንዲይዛት ነው ብሉይ ኪዳን ሕግና ስርዓት የሚፈርደው። እዚህ ጋር ማናቸውም ሰው የሚለውን ልብ በሉ ያልኩበት ትልቁ ምክንያት ምንድን ነው? ያ ሰው ሚስት እንኳ ብትኖረው ሌላይትን ያልታጨች ልጃገረድ ቢደፍር ሁለተኛ ወይም ሶስተኛ ሚስት አድርጎ እድሜ ልኩን ላይፈታት ይይዛታል ማለት ነው። ስለዚህ እዚህ ጋር ያገባ ሰው ራሱ ቢደፍር በሚስቱ ላይ ሁለተኛ ሚስት አድርጎ ይይዛል ማለት ነው። ወደ አባገዳ ህግና ስርዓት ስንመጣ ከብሉይ ኪዳን ጋር ይመሳሰላል የአባገዳ ስርዓት። ነገር ግን ትንሽ ለየት የሚለው የደፈረው ሰው የደፈራትን ልጅ እድሜ ልክ ያግባት አይልም። የሴቷ ቤተሰቦች አንፈልግም ካሉ አባገዳ ስርዓቱ ምንድነው የሚያደርገው? ልጅቱ እንደ ወንጀለኛ እንዳትታይ ለህዝቡ ይናገራሉ። ደፋሪው ብዙ ቅጣት ይቀጣል ማለት ነው። ሚስቱም ያድርጋት። ሚስቱ እንደሆነ አልፈልግም ብላ እሷን ቢካለች ግን አያስገድድም። የብሉይ ኪዳንን ግን ወዶ ሳይሆን በግዱ እድሜ ልክ ሚስቱ አድርጎ እንዲይዛት ነው የሚያስተምረው። ኦኬ። ወደ እስልምና ስንመጣ ግን አንድ ደፋሪ እንትን ነው ሰላም አዋኪ፣ ሰላም አደፍራሽ ወንጀለኛ ተብሎ ነው የሚታስበውና የደፈረ እስከ ግድያ ሊያደርስ ይችላል ማለት ነው። ከአባገዳም ሆነ ከብሉይ ኪዳን ጋር አይመሳሰልም የእስልምና ህግና ስርዓቱ። ከደፈረ አንድ ወንድ በተለይ ሚስት ካለው መድፈሩ የማህበረሰብን ህግን ሰላም ያውካል ተብሎ ስለሚታሰብ እስከ ግድያ ነው የሚደርሰው ማለት ነው። ይህን ይመስላል እንግዲህ ህግና ስርዓት ዋና ዓላማው ጥፋተኛውን ጥፋተኛ ብሎ ጥፋተኛ ሊያደርግ መልካም የሰራውን ሊሸልም ነው። ሃይማኖታዊ ህግና ስርዓትም ሆነ ማንኛውም ስርዓት ወገናችን አቡሴጋ ህግና ስርዓት እሱ ብቻ መዋሸቱን ነው ያየው። ሰው ያጋለጠናል እንኳን አለን። በነገራችን ላይ በዚሁ አጋጣሚ እኔ በተወለድኩበት ክልል በተግባር የሆነውን ልንገራችሁ። ሁለት ታሪክ ነው የማውቀውና የምነግራችሁ። አንዱ ክርስቲያኖች ናቸው፣ አንዱ ደግሞ ሙስሊሞች ናቸው። ሙስሊም ሲባል የዳኝነቱን ህግና ስርዓት ያደረጉት በእስልምና አንጻር አይደለም፣ በባህል ነው ህግና ስርዓቱን ያደረጉት። የመጀመሪያው የሆነ ወጣት ልጅ ነው ደፈራት። ቤተሰቦቻቸው ክርስቲያኖች ናቸው። ልጁ አይ ቲንክ 18 ዓመት አልሞላውም፣ 10 ምናምን ዓመቱ ነው። 14 ወር 15 ነው። ሁለቱም ቤተሰቦች ክርስቲያን ስለነበሩ ምን አደረጉ? ከሚታሰር ልጁ አንደኛ 18 ዓመት አልሞላውም፣ ስታድግ ያግባት ብለው ተስማሙ። በቃ ሰፈር ስታድግ ሊጋቡ ነው፣ ሲያድጉ ሊጋቡ ነው ብሎ ማህበረሰቡ ግንዛቤ ወሰድን። ዝም አለ። ለህግም አልወሰዱትም። እንደ ጥፋተኛም ሴቲቱንም አልተጠቋቋመባትም ማንም። ወደ ገጠር ደግሞ ነው የተወለድኩበት አካባቢ ስንሄድ ደግሞ እንደዚሁም 18 ዓመት ያልሞላው አንድ የሆነ ልጅ ነበረ። ከብት ሲጠብቁ ልጅቱን ደፈራት። ቤተሰብ ተሰበሰበ፣ ሽምግልና መጡ። አባቱ አጋጣሚ የመንግስት ወታደር ነበረ። ምንድነው ያደረጉት? ስታድግ ያገባታል። ልጁ 18 ዓመት አልሞላውም። አባቱ የሆነው ፍርድ ቤት ለፍርድ ቤት የሚንከራተተው። በዛ ላይ ደግሞ ገጠር ስለነበረ የምንኖረው ፍርድ ቤቱ የት ቦታ እንደለ ራሱ አይታወቅም። እና እንደዚህ አይነት ነገር ተደርጓል። ተግባብተናል። ስለዚህ በማህበረሰቡ ያለ ነው። ከመደፈር ጋር የተያዘ ነው። ብሉይ ኪዳን ነው የሚያወራው። ከመድፈር ጋር የተያዘ ነው። አቡሴጋ ወጥቶ ሲዋሽ አያፍርም። ሲዋሽ ራሱ አይሰቀጥጠውም። አስባችሁታል? ህግና ስርዓት የተቀመጠው እኮ ሁሉንም ሊያይ ነው። ሁሉም ሲባል የሰው ልጅ መልካምንም ደጉንም ያደርጋል። ስለዚህ ለመልካም ነገር ብቻ አይደለም ህግና ስርዓት የወጣው። ህግና ስርዓት ሲባል ራሱ አንድ ሰው ህሊና ካለው መልካምና መጥፎ ለመለየት የተቀመጠ እንደሆነ ራሱ አያውቅም። እና ሼር ለአቡሴጋ አድርጉለት። በነገራችን ላይ
አባገዳ ስርዓት ከብሉይ ኪዳን የተሻለ ነው ማለት ለዚህ ነው በተደጋጋሚ ዋቄ ፈታ ከክርስትና ይሻላል የምለው ማለት ነው።